መርማሪው ማሁል ክፍል 34 ቀጥሏል። በተፈጠረብን ችግር ምክንያት እስከዛሬ የሰራናቸው የመርማሪ ማሁል ክፍሎች ከክፍል 1 ጀምሮ እስከ 29 ድረስ የጠፉብን ሲሆን ከዚህ በፊት የማሁልን ቪዲዮዎች ዳውንሎድ አድርጋችሁ ያስቀመጣችሁ ሰዎች በዚህ በምታየው ስልክ በመደወል ቪዲዮዎቹን መልሳችሁ እንድትልኩልን በትብብር እንጠይቃለን እና የዛሬውን ክፍል 34 አብረን የምናየው ይሆናል። ሰብስክራይብ በማድረግ ቀጥሉ። ማርኮና ቲሬክስ በማይክልና ቬሮኒካ በተተኮሰባቸው ጥይት ጉዳት ደርሶባቸው ነበረ። ግን ታዲያ ቲሬክስ እና ማርኮ ተርፈዋል እና ቬሮኒካ ምን ያደርጓት ይሆን? ማይክል ደግሞ ከእስር ቤት ካመለጠው ሉካ ጋር ተገናኝቷል። ማሁል ሚሽኑን ለማሳካት ከቦታው ደርሶ ቀስ እያለ መጓዝ ጀመረ። የመኪናዬን ቁልፍ ሰርቋል። በፍጹም የምንም መኪና ቁልፍ አልሰረቀም። ባከን ያልሰረኩም እንዴ? ሲጀመር እኔ መኪና እንዴት እንደሚነዳ ራሱ አላውቅም። እና እስኪ ተመልከቱና ቁልፉን ማን እንደሰረቀው ገምታችሁ መልሳችሁንም በኮመንት ጻፉ። ሶስተኛውን ሰውዬ ከተመለከታችሁት የቁልፍ ማንጠልጠያ አድርጓል። ምናልባት እሱ ሊሆን ይችላል። ማጭበርበርህን አሁን አንተ ነው የወሰድከው። ከዛ ሰውየው ቁልፉን መለሰ። ማሁልም ደግሞ መንገዱን መሄድ ቀጠለ። ማን ነው የሚመጣው? ማነህ አንተ? እንዴት ያገኘኝ ቻለ? ይህ ድብቅ ቦታ ነው። ከኔ ሌላ ማንም አይመጣም፣ አትፍሩ። ኦ ማሁል ነው። ካሁን በኋላ ማንም አይነካንም፣ ምክንያቱም ማሁል ከኛ ጋር ነው። ቬሮኒካና ድራኮኒክሰስ ተስማምተው እየሰሩ ሲሆን ዋና ችግራቸው ደግሞ ማሁል ነበረ። እሺ፣ በስተመጨረሻ ማሁል ወደኛ ቦታ ወደ ጎሃ መጥቷል። አሁን ማንነቴን አሳየዋለሁ። የኔን እቅድ የሚያውቅ አይመስለኝም። ባክሽ ማሁል ከባድ ሰው ነው። እያንዳንዱ እንቅስቃሴሽን ተጠንቀቂ። ማይክል፣ ከኔ እሱን እያስበለጥክ ነው? አውቃለሁ ማሁል ጭንቅላት ያለው ሰው ነው፣ ግን እኔ ከሱ በደንብ እንደምሻል አውቃለሁ። ነገ ምሽት ላይ አንዳንድ እቃዎችን እናጓጉዛለን እና ምናልባት ማሁል ቢያውቅብንስ? አታስብ፣ የኔ ሰላዮች እየተከታተሉ ነው ሁሉንም ነገር። ይሄ ለእኔ ለየት ያለ መሳሪያ ነው። ከኔ ማሸነፍ ጀርባ ይሄ መሳሪያ ያስፈልገኛል። ዋው፣ አንቺ በጣም ጎበዝ ነሽ። አዎ ማሁል ካንቺ ይሻላል አላልከኝም? ገና እኔ እንዴት እንደምችል አሳያለሁ። ለነገ ማታ ሁሉንም እቃዎች ዝግጁ አድርጉ። ታዲያ ተጠንቀቁ እሺ። ማንም እንዲህ አልፈልግም። ይህን እንቅስቃሴ ማሁልም ሆነ ሰዎቹ እንዲያውቁ አልፈልግም። በሌላ በኩል ዴቪድ መሪ ለመሆን አንድ እቅድ እያቀደ ሲሆን በዚህ ሰዓት ከጎን ያለው ኩካ የተባለው ሰው ነበረ። ዝግጁ ነው ሁሉ? አዎ አለቃ፣ ሁሉም ዝግጁ ነው። በሌላ በኩል ደግሞ ሉካ ከእስር ቤት ለማምለጥ እቅድ እያወጣ ነበረ። እስቲ ሉካ ምን አይቶ ይመስላችኋል ለማምለጥ ያቀደው? መልሳችሁንም በኮመንት ጻፉ። በደንብ ካያችሁት የብረት ቁራጭ አጠገቡ ያለ ሲሆን ብረቱንም ተጠቅሞ ቁልፉን ወስዶ ለመውጣት ነበረ። እንደ ድል ሆኖ ጠባቂው ሳያየው ከፍቶ ለማምለጥ ችሏል። በአጥር እየዘለለ ሳለም ጠባቂው አይቶ ቢተኮስበትም ነገር ግን ሉካ ምንም ሳይሆን ዘለለ። በቀጣይ ቀን መርማሪው ጃክ ያለፈው ምሽት ላይ ሌቦቹ እንቅስቃሴ ሲያደርጉ እንደነበረ መረጃ ደረሰው። ከዛም ከረዳቱ ጁኒየር እንዲሁም ዶክተር ከሆነችው ሳንጃና ጋር ቦታውን ለማወቅ ፍለጋ ጀመሩ። ለምንድን ነው ሌቦቹ በዚህ ምሽት እዚህ የመጡት? በስተመጨረሻም ሌቦቹ መኪናቸውን ካቆሙበት ቦታ ደረሱ። ሶስቱም በሩን ሰብረው ገቡ። ከዛም ቤቱን መፈተሽ ሲጀምሩ
በፍለጋ ላይ ሳሉ ዶክተር ሳንጃና የተደፋ ኬሚካል አየች። ጃክ ና እዚህ ጋር ተመልከት። ከዚህ በፊት እንደዚህ አይነት ነገር አይቼ አላውቅም። ዶክተር ትንሽ ሳምፕል ውሰጅና መርምሪው። እኔና ጁኒየር ደግሞ ወደ ሌቦቹ መኪና እንሄዳለን። ጃክ እና ጂሚ ደግሞ ከቤቱ ወጥተው ወደ መኪናው ገቡ። ከዛም የሆነ ሳጥን ሲያዩ ምናልባት ሌቦቹ ይህንን ያለ ምክንያት አላስቀምጡትም። ሳጥኑ ዙሪያውን በ4 ቁልፍ የተቆለፈ ነበረ። ቁልፉንም አንድ በአንድ ቢከፍቱትም ሳጥኑ ግን ሊከፈት አልቻለም። በስተመጨረሻም ጂሚ እንዴት እንደሚከፈት አወቀ። 2 ሰዎች ከፊትና ከኋላ የእጃቸውን አሻራ ሲያስነኩት የሚከፈት ሳጥን ነበረ። ከዛ እንደዛ አድርገው ከከፈቱት በኋላ ወረቀት ያገኛሉ። ከዛም በዛው ቅጽበት ቤቱ ይፈነዳል። ሳንጃና ደግሞ ከቤቱ ወጥታ ስለነበረ አልተጎዳችም ነበረ። ዶክተር ደህና ነሽ? አዎ አታስቡ፣ ደህና ነኝ። ገና ከመውጣቴ ነበር የፈነዳው። ስለዚህ ሁሉ ቅድኛን ለመግደል የተደረገ ነበር ማለት ነው? አይደለም፣ እኔ ግን እንደዛ አይመስለኝም። ማርኮና ግብዳው ቴሬክስ እዛ አስፈሪ እስር ቤት ውስጥ በቬሮኒካ አማካኝነት ታስረው ነበረ እና ሁልጊዜም ስራ ያሰሯቸው ነበር። አሁን ቬሮኒካ እኛን እንዲህ በማድረጓ ጥሩ ጭንቅላት አለኝ ብላ ታስባለች። አታፍርም። ግን ስማርት የሆነ ጭንቅላት እዚህ ነው ያለው። የማደርጋትን ያውቃሉ። እና የእነዚህ ሰዎች ሀሳብ እሷን መበቀል ብቻ ነበረ። ስማ አንተ ምን እያረክ ነው? በስነ ስርዓት ስራ። እየሰራን ነው። የምትፈልገው እንዲሰራልህ ብቻ አይደለ? ስለዚህ ዝም በል። በሌላ በኩል ኩካና ሉካ ደግሞ ዴቪድን ለማግኘት ሄዱ። አለቃ፣ ሁሉም ነገር አንተ እንዳዘዝከው እየሄደ ነው። ቀጣዩ እርምጃችን ምንድን ነው? እሺ፣ እቅዳችን ሰርቷል። የፈነዳውን ቤት ባለቤት ማግኘት አለብን። ቶሎ በሉ። ምንድን ነው ይሄ? 3 በር አለው ይመስለኛል። እኛን ለማደናገር የሆነ ወጥመድ ነው። ልክ ብላለች ሳንጃና፣ ይሄ ወጥመድ ነው። ከዛ ብዙም ሳይቆይ የሆነ ድምፅ ከቴሌቪዥን ላይ ይሰማሉ። ይሄን የምታዩትን ሰውዬ ማዳን የምትፈልጉ ከሆነ 3ታችሁም በምታዩት በር ግቡ። የምትገቡት ግን ለየብቻ ነው። ከገባችሁም በኋላ 3ታችሁም የምታገኙትን አረንጓዴ በተን ስትጫኑት ሰውየውን ታድናላችሁ። ይህን ሰውዬ ማዳን ያለብን ይመስለኛል። የዚህ ሰውዬ ተስፋ እኛ ብቻ ነን። እና 3ቱም ሰዎች ምንም ሳያስቡ ወደ ውስጥ ለየብቻቸው ገቡ። ማሁልም ቡድኖቹ ጋር በሰላም ደርሶ ነበረ እና ከቡድኖቹ ጋር በመሆን እቅዳቸውን ማቀድ ቀጥለው ነበረ። ይህ የምታዩት ቦታ ይመስለኛል የእነሱ ትክክለኛ መገኛ ነው። ነገር ግን አስፈሪ ናቸው። ምን እንደሚያጋጥመን አናውቅም። ልክ ነገን እንቅስቃሴያቸውን አድርገን በመከታተል መሄድ እንችላለን። እሺ ካላችሁም በቃ አዲና አሊያና፣ ይሄ እናንተ ስራ ነው። ግን አደራ አዲስ ነገር ካለ ጠብቃችኋለሁ፣ አሳውቁ። እኔ ደግሞ ባለኝ መረጃ በሙምባይና በዱባይ በኩል አድርገው ነው የሚሄዱት። ሊያና ጥሩ የሆነ ሀኪንግ እውቀት አለሽ። አታስብ አለቃ፣ አስፈላጊ ከሆነ ሙሉ ሲስተማቸውን ክራሽ እናደርጋለን። አለቃ ማሁል እና የኔ ስራ ምንድን ነው በዚህ ሚሽን? ትንሽ ዋዘይ አታስቢ። አንቺ እዚህ መሆንሽ ብቻ በቂ ነው። እሺ እሺ አለቃ። እና በስተመጨረሻም በዚህ ተስማምተው እቅዳቸውን ጀመሩ። እና ማሁልና ቡድኖቹ እቅዳቸውን ያሳኩ ይሆን ወይስ የቬሮኒካ እቅድ ነው የሚሳካው? ሁሉንም በቀጣይ ክፍል ለማየት እንሞክራለን። ሰብስክራይብ በማድረግ ጠብቁ።